ኢራን ውስጥ ውጥረት ነክሷል። የኢራን ማዕከላዊ ባንክ ኢኮኖሚው ሊንኮታኮት ገደል ጫፍ ላይ ነው ያለው ብሎ ማስጠንቀቂያ ለፖለቲካ መሪዎቹ ሰጥቷል። የፖለቲካ መሪዎቹ ተከፋፍለዋል። ድርድርን የሚፈልጉ ስምምነትን የሚፈልጉ በአንድ በኩል፣ ድርድሩን የሚፈሩት በሌላ በኩል ተሰልፈዋል። የኢራን መንግስት መሪዎቹ ጦርነትንም ሰላምንም አልፈለጉም እየተባለ ነው። ምን ማለት ነው ይሄ? ጦርነትንም ጠልተው ሰላምንም ጠልተው እንዴት ይሆናል? የቱንስ ይወዳሉ? ግራ የሚያጋባ ነገር ውስጥ ነው ያለው። የኢራን መንግስት ይንኮታኮታሉ ብለው የሚሰጉ አሉ። አይ ባይወድቅ ይሻላል የሚሉም በርካታ ናቸው። ውጥረቱ እንደነገሰ ነው። ሀያላኑ ሀገራት በዚህ ዙሪያ ተጨንቀዋል፣ ተወጥረዋል። ኢራንም ጭንቅ ላይ ናት። ምን ሊፈጠር ይችላል የሚለው በቀናት ልዩነት፣ በሳምንታት አሊያስ በወራት የሚለው እያነጋገረ ያለው ነው። የኢራን ኢኮኖሚ እጅግ አስደንጋጭ ገጽታ ውስጥ ነው ያለው። ይህንን በጥልቀት እንመለከተዋለን። በሳል የኢኮኖሚ ትንታኔዎች እንዲደርሷችሁ የቅዳሜ ገበያ የዩቲዩብ ቻናልን ሰብስክራይብ ያድርጉ። የደውል ምልክቱን በመጫን ፈጣን ትንታኔዎች እንዲደርሷችሁ ይሁኑ። ቅዳሜ ገበያ በኢራን እየሆነ ያለው ይህ ነው። 2018 በፈረንጆቹ አቆጣጠር ኢራን በየቀኑ 3 ሚሊዮን በርሜል ነዳጅ ትልክ ነበር። አሁን በ2025 መጨረሻ ላይ በቀን የምትልከው 1.5 ሚሊዮን በርሜል ነው። ይህ እያሽቆለቆለ ወደ 500 ሺህ በርሜልም ሊቀንስ ይችላል። ቢዝነስ ከቀዘቀዘ ዓመታት ተቆጥረዋል። የኢራን ገንዘብ ሪያል በ7 ዓመት ውስጥ 95 በመቶ ወድቋል። ቢሊዮኖች የጦር መሳሪያ ወጪ ብቻ ሆነዋል። የኢራን መጠባበቂያ ክምችት በ2018 ላይ 120 ቢሊዮን ዶላር ነበር። አሁን 20 ቢሊዮን ዶላር ብቻ ነው። ይህም በከፍተኛ ደረጃ እያለቀ መጥቷል። ኢራን ማዕቀቡ አንኮታክቷታል፣ ሲሰባብራትም ነበር። አሁን ደግሞ ጦርነቱ እንዳያደቃት ከአመድ እንዳይደባልቃት ብዙዎች እየሰጉ ነው። በተለይ የኢራን ማዕከላዊ ባንክ ጭንቅ ነው ብሎ መግለጫውን ለፖለቲካ መሪዎቹ ለፕሬዝዳንቱ አስረክቧል። ከጦርነቱ በፊትም ቢሆን በኢራን ሥራ ሞቷል፣ ቤተሰብ ተቸግሯል። አመፁንም የምናስታውሰው ነው። ጥር ወር ላይ በኢራን ኢኮኖሚ ዙሪያ የተቀሰቀሰው አመፅ ተስፋፍቶ በሺዎች ሕይወታቸውን አጥተዋል። የኢራን መንግሥት በሥልጣን ላይ ለመቆየት ሲል እሱ 3000 ሰዎች መግደሉን አምኗል። የተለያዩ ዓለም አቀፋዊ ተቋማት ደግሞ የሞቱት 30 ሺህም ሊደርሱ ይችላሉ እያሉ ነው። ያማሌ ግን የኢራን መንግሥት ሥልጣኑን ለማስቀጠል ሺዎችን ሕይወት ቀጥፏል። አመፁን ለጊዜውም ቢሆን አዳፍኗል። አሁን ጦርነት ላይ ነው። የኢራንን የኢኮኖሚ ስቃይ ተጨማሪ መረጃዎችን በማስቀመጥ ላሳያችሁ። በኢራን ኢኮኖሚ ውስጥ በጣም አሳሳቢ የሆነው አንዱ የባንኮች መዳከም ነው። ለምሳሌ በኢራን ውስጥ ትልቁ የግል ባንክና ፋይናንስ አድራጊ የሚባለው አያንዴ ባንክ ተዘግቷል። ይህ ባንክ ሲዘጋ 2.5 ኳድሪሊየን ሪያል ወይንም ደግሞ 5 ቢሊዮን ዶላር ቀሪ ሀብቱን ወደ ሜሊ ባንክ አሻገረ፣ ወደ መንግስት ባንክ። ይህ ባንክ ችግሩን ይዞ ሄደ እንጂ የመፍትሄ አቅጣጫ አላመጣም። በኢራን ባንኮች ሙስና በጣም እንደተስፋፋ ይነገራል። ቀላል የማይባሉት የፋይናንስ ተቋማት በኢራን እስላማዊ አብዮት ወታደር ቡድን ስር የተያዙና ከእነርሱ ጋር የሚሰሩ ናቸው። የሚሰጡት ብድርም ቅጥ ያጣና በሙስና እየተጨማለቀ መሆኑ ይነገራል። እርምጃውም ማሻሻል ሳይሆን ወደ ሌላ ጦስ ማዞር በሚል ተወስዷል። ባንኮቹ በዚህ መልኩ መምጣታቸው አሳሳቢ ሆነ። ኢራናውያን ብር ለማውጣት ሲሄዱ ገደብ እየተጣለባቸው ተቸገሩ። ኢኮኖሚው ተናጋ። መንግስትም መፍትሄ ከማምጣት ይልቅ ብር ማተምን ሁነኛ ስልት አድርጎ ያዘው። የኢኮኖሚ ጭንቀቱ ኢራናውያንን ውጪውን እንዲያዩ አድርጓቸዋል። ከኢራን የዩኒቨርሲቲ ተማሪዎች መካከል ከ10ሩ 6ቱ ወይንም 60 በመቶዎቹ ወደ ውጭ ሀገር መሄድን ይመኛሉ። 4 ሚሊዮን ኢራናውያን አሁን ስደት ላይ ናቸው። አብዛኞቹ የተማሩ ከፍተኛ ዕውቀትና ከፍተኛ ሙያ ያላቸው ናቸው። የተማረ ሰዋን እያጣች ነው ኢራን። የተለያዩ መረጃዎችን ላስቀምጥላችሁ። ልክ ጦርነቱ ሲጀመር የነበረው የኢራን ኢኮኖሚ ተስፋና አሁን በጦርነቱ ሂደት የመጣበትን። የኢራን ኢኮኖሚ ከጦርነቱ በፊት ቢያንስ 1.1 በመቶ ያድጋል ተብሎ ተገምቶ ነበር። አሁን ግን የኢራን ኢኮኖሚ ከ6 እስከ 10 በመቶ በኔጌቲቭ ወደ ታች እንደሚያሽቆለቁል ይጠበቃል። የዋጋ ግሽበቱ ጦርነቱ ሳይጀምር 35 በመቶ ነበር። አሁን 60 በመቶ ደርሷል።
ነዳጅ የምትልከው ኢራን ከጦርነቱ በፊት 1.5 ሚሊዮን ሲሆን አሁን ከ500 ሺህ በታች ሊሆን ይችላል። የኢራን ማዕከላዊ ባንክ ደግሞ ይህንን መረጃ አውጥቶ ለፕሬዝዳንት መሱድ ፔዚሽኪያንም ለአብዮታዊ ዘቡም አቅርቧል። በኢራን እስካሁን ብቻ የደረሰውን የጦርነት ውድመት መልሶ ለመገንባት 12 ዓመታት ይፈጃል። የዋጋ ግሽበቱ ጦርነቱ እስካልቆመ ድረስ ወደ 180% ሊሄድ ይችላል። ሥራ አጥነት ልቅ አልባ ይሆናል ብሎ ስጋቱን አስቀምጧል። እናም የኢራን ኢኮኖሚ ሊወድቅ ይችላል። የኢራን መንግሥት፣ የኢራን አያቶላዎችና አብዮታዊ ዘቡ ግን ለዚህ መፍትሄ እየሰጡ አይደለም። እስካሁንም መፍትሄ እየሰጡ አልቆዩም የሚሉ ትንታኔዎች አሉ። ላለፉት ዓመታት ማዕቀብ ኢራንን ሲያደቃት የኢራን መንግሥት ሲያደርግ የነበረው ከፍተኛ ወታደራዊ ኢንቨስትመንት ነው ሲያፈስ የነበረው። እንደዚሁም ደግሞ አመጾች ቢነሱ በቁጥጥር ስር ለመዋል በሚያስችል ደረጃ የጦር ኃይሉን እያሰፋ ልቅና የማይጠረቃ አድርጎ ገንብቶታል ብለው ይተቹታል። ለወታደሩ ቡድን በተለይም ለአይአርጂሲ እስላማዊ አብዮታዊ ዘቡ ቢሊዮን ዶላሮች ይፈሳል። በቀጠናው ለሐማስ ከ100 ሚሊዮን ዶላር በላይ፣ ለሄዝቦላ 700 ሚሊዮን ዶላር፣ ለሁቲ 100 ሚሊዮኖች፣ በኢራቅ በሶሪያ ቢሊዮኖች ፈሰዋል። በ10 ዓመታት ውስጥ ብቻ የኢራን መንግሥት በአካባቢው ለሚንቀሳቀሱትና የሱ ወገን ለሆኑት ታጣቂ ኃይሎች 16 ቢሊዮን ዶላር እንዳፈሰሰ ይነገራል። እነዚህ ኃይሎች ለኢራን መንግሥት መደራደሪያዎቹ ናቸው። የኃያልነቱ ማሳያ አድርጎ በሀገር ቤት ዜጎችን ሰጥ ለጥ ለማድረግ ተጠቅሞበታልም ይላሉ። የኢራን መንግሥት ምርጫ ያከናውን እንጂ በዛው ልክ ምርጫ የማያውቃቸው ፕሬዝዳንቱን የማይሰሙ ለተመረጠው አካል የማይታዘዙ ወታደራዊ ቡድኖችን የገነባ ነው። አሁን ጦርነቱን እየመሩ ያሉት እነዚህ ናቸው። በፕሬዝዳንቱና በወታደራዊ ኃይሉ እንደዚሁም በአያቶላውና አካባቢያቸው ባሉት ሰዎች መካከል ሰፊ ልዩነቶች አሉ የሚባለውም ለዚህ ነው። በፓኪስታን አሸማጋይነት በኢስላማባድ የተካሄደው የ21 ሰዓታት ድርድር ለመቋረጡ ምክንያቱ አሜሪካ መሆኗን ቅጥ ያጣ ጥያቄ ማቅረቧን የኢራን መንግሥት ተወካዮች ገልጸው ነበረ። ጄዲ ቫንስ ደግሞ በምላሹ ያሉት ሌላ ነው። እንዲያውም ወደ ሀገራቸው ከተመለሱ በኋላ ሰውየው ይህንን አሉ። ኢራን የኒውክሌር ጦር መሳሪያ መርሃ ግብሯን ማቆም አትፈልግም። የሌላ ጉዳይ ነው። አንድ ትኩረት የሚስብ ነገር ግን የአሜሪካው ምክትል ፕሬዝዳንት ተናግረዋል። እሳቸው እንዳሉት የኢራን መንግሥት ተወካዮች በራሳቸው የሚወስኑ አይደሉም። ድርድሩ ወደ ስምምነት በተቃረበ ጊዜ እንኳን በራሳቸው መወሰን ስለማይችሉ ወደ ሀገር ቤት እየደወሉ ሲጨነቁ ሲጠበቡ ነበር ብለዋል። ሁለት መልክ ነው ያለው። ሰላምንም ጦርነትንም አያይሻም የኢራን መንግሥት ብለው የሚያቀርቡት አሉ። እንግዲህ የቢሆን ትንታኔዎችን እዚህ ጋር እናስቀምጥ። የኢራን መንግሥትና አሜሪካ ስምምነት ላይ ቢደርሱ የሚከተሉት ነገሮች ሊመጡ ይችላሉ ብለው የኢራን ባለሥልጣናት ይፈራሉ ተብሎ ይገመታል። የመጀመሪያው ከስምምነቱ ማግስት ኢራን ማዕቀቡ ቢነሳላት የኢራን ሕዝብ ፍላጎት ቅጥ ያጣ ይሆናል። የኢራን ኢኮኖሚ ከተከፈተ የዓለም ኢኮኖሚ ዘሎ ይገባና ኢኮኖሚውን ያመሳቅለዋል፣ ማስተዳደር ከምንችለው በላይ ይሆናል የሚል ስጋት በኢራን የፖለቲካና የወታደራዊ ኃይሎች እንዳለ ይጠረጠራል። ሁለተኛው የስልጣን ሽሚያና ትግል ነው። በኢራን አሁንም ፖለቲካዊ ክፍፍል እንዳለ ይነገራል። አያቶላውና በአካባቢው ያሉት ወታደራዊ ኃይሉ እንደዚሁም ፖለቲካዊ ኃይሉ የሚጠቀሱ ናቸው። በተለይም ደግሞ በማዕቀቡ ከፍተኛ ዶላር ሲያፍሱ የነበሩትና የጥቁር ገበያውን ሲያንቀሳቅሱ የነበሩት የጦር ጀነራሎች ስምምነቱን አይፈልጉትም እየተባሉ ይታማል። የስልጣን ሽሚያና ሽኩቻው ሌላ አዲስ እሽክርክሪት ውስጥ ኢራንን ሊከታት ይችላል ብለው ይሰጋሉ። ሶስተኛው ደግሞ የኢራን ባለስልጣናት ስምምነት ቢደረስ የኢራን ሕዝብ ይበላናል የሚል ስጋት አላቸው ይላሉ። ለዚህ ደግሞ የሚቀርበው የኢራን መንግስት ለበርካታ ዓመታት ወታደራዊ ጉዳዮች ላይ ኢንቨስት ሲያደርግ ነበረ። ጦርነት ውስጥ ያለው ነኝ፣ የተወረርኩ ነኝ እያለ ዕድሜውን አራዝሟል። እናም አሁን የኢራን መንግስት የሚጨብጠው የሚይዘው ሊያጣ ይችላል። ወደ ሰላም ተመልሶ ወደ ኢኮኖሚ ጥገና የሚገባ ከሆነ የህዝቡ ፍላጎት ወደ ሌላ አቅጣጫ ሊሄድ ይችላል፣ በመንግስትም ላይ ሊነሱ ይችላሉ የሚል ስጋት አለው። እናም በኢራን መልሶ ግንባታው ዓመታት ይፈጃል። የኢራን ፖለቲከኞች መንታ መንገድ ላይ ቆመዋል፣ ግራ ተጋብተዋል። የወታደራዊ ቡድኑ፣ የፖለቲካ ኃይሎቹ፣ አያቶላው ምርጫው ቸግሯቸዋል። ጦርነትንም ሰላምንም አይፈልጉም እየተባለ ነው። ታዲያ ኢራናውያኑ
ምን ይሻላቸዋል? የኢራን መንግስትስ መፍትሄ ያገኘውን የሚለው ያነጋግራል። በነገራችን ላይ የኢራን ወዳጅ የሆኑት ሩሲያና ቻይና ብቻ ሳይሆን አሜሪካም ቢሆን ኢራን እንድትፈርስ አይፈልግም ይባላል። ይህ የሚባለው ደግሞ ኢራን ከፈረሰች አካባቢው በሙሉ በጦር አበጋዞች ይያዛል፣ በቀጠናው ስደት ይነግሳል፣ በቀጠናው ሰፊ የባህር ላይ ውንብድና የወንጀል ኔትወርክ ይዘረጋል። ይህ አሜሪካንም ያስፈራታል። ሩሲያና ቻይናም አይፈልጉትም። የገልፉ ሀገራትም ቢሆኑ የፈራረሰች ኢራን ለኛ ሌላ ጭንቅናት፣ ሌላ ሸክምናት ብለው ይሰጋሉ። የኢራን መፍረስ በጣም አደጋ ነው። የኢራን መቀጠል ደግሞ በጣም ወሳኝ ነው። አሁን ኢራናውያን መፍትሄ ያስፈልጋቸዋል። የቅዳሜ ገበያ የዩቲዩብ ቻናልን የተከታተላችሁት፣ ቻናላችንን ሰብስክራይብ አድርጉ፣ የደወል ምልክቱን ይጫኑ። ቅዳሜ ገበያ